የጥምቀት በዓል በድምቀት ከሚከበርባቸው ስፍራዎች መካከል አንዷ በሆነችው የጎንደር ከተማ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከተማዋ የጥበብ፣ የእውቀት፣ የደግነት እንዲሁም ኢትዮጵያዊነት ጎልቶ የሚታይባት የሉዓላዊነታችን መገለጫ ከተማ መሆኗን አንስተዋል። የኢትዮጵያዊነት መገለጫው የተረጋጋ የሰከነና አስተዋይነት ነው። የሕዝቡ አስተዋይነትና አርቆ ሀሳቢነት ደግሞ ኢትዮጵያን በሁለት እግሯ እንድትቆም አስችሏታል ነው ያሉት። የኢትዮጵያዊነት መገለጫው የተረጋጋ ስክነትና አስተውሎት ያለው መሆኑ ነው። ኢትዮጵያ ማመዛዘን ክፉን ተበጎ የሚለይ በትዕግስትና በአርምሞ በጥሞና ካሰበበት መድረስ የሚያስችል ትውልድ አላት። በመሆኑም ይህንን የመድህን መንገድ እንከተል ዘንድ እና ለማው ዘንድ ጸሎታችሁ አይለኝ። ሁሉም ኢትዮጵያዊ እውነትን ይወዳል። ለሐቅና ለኢትዮጵያዊነት ማተብ ተገዥ ነው። ኢትዮጵያዊነት ከፍ ስለሚያደርግ በሁለት እግራችን እንድንቆም አስችሎናል። ስለሆነም ይህ ጽናት እንዳይለያችሁ አደራ እላለሁ። የኢትዮጵያ ሕዝብ የመንግስት ዋጋን ያውቃል ያሉት ፕሬዝዳንት ታዬ ያሉንን እድሎችን በተገቢው መንገድ መጠቀም እንደሚገባ አጽንኦት ሰጥተዋል። በተለይ አሁን የዓለም ሁኔታ ተገማች ያልሆነ በመሆኑ ኢትዮጵያውያን መስከንና ማስተዋል ይገባናል ሲሉ መልእክታቸውን አስተላልፈዋል። ኢትዮጵያ አገራችሁ ብዙ እድሎችና ተስፋ ያላት አገር ናት። ሰልፏ በፍጥነት ከሚገሰግሱ ከሚራመዱ ጋር መሆን አለበት። የኋሊት ከሚሄዱ ሀገራት ጋር መሆን የለበትም። ሰልፋ ዘመኑ በተለይ አሁን ያለንበት ተገማች ያልሆነ የዓለም አቀፍ ትርምስና ትዕግስት ያልሰከነበት በመሆኑ እኛ ኢትዮጵያውያን መስከን ማስተዋል ይኖርብናል። ክፉን ከበጎ መለየት ይኖርብናል። በርካታ ጠላቶች አሏችሁ ኢትዮጵያውያን፣ አያሌዎች ናቸው። ቁመን እንድንሄድ አይፈልጉም። በአባቶች ጸሎት፣ በእናንተ በረከት፣ በልጆች ብርታትና ትግል እስከዛሬ ቀጥለናል። ይህ የሚታጠፍ ቃል አይሆንምና አብረን አንድ ላይ እንቁም ለማለት ነው። ጥምቀት የአብሮነትና የመተሳሰብ በዓል ነው ያሉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በዓሉ ከሃይማኖታዊና ባህላዊ እሴቱ በተጨማሪ በርካታ ትሩፋቶች እንዳሉት አንስተዋል። እንደሚታወቀው ከሃይማኖታዊና ባህላዊ ይዘቱ በተጨማሪ እጅግ ዘርፈ ብዙ ፋይዳ ያለው መሆኑን እንገነዘባለን። እንደሚታወቀው ቤተክርስቲያናችን ተከታዮቿን በበጎ ስነ ምግባር በመኮትኩቶ በማሳደግ በአገር ግንባታ በአጠቃላይ በኢኮኖሚና በአካባቢው በልዩ ልዩ የቱሪዝም እንቅስቃሴዎች እንዲሻሻል በማድረግ የከተማዋን የንግድና ኢንቨስትመንት ሁኔታ በእጅጉ እንዲሻሻል በማድረግ ጎንደርን እንደ አካባቢ እና ቤተሰብንና ማህበረሰቡን እንዲጠያየቅና አብሮነታችን የበለጠ እንዲጠናከር ሁነኛ ሚና እየተጫወተ ይገኛል። የጥምቀት በዓል በታሪካዊቷ የጎንደር ከተማ በፋሲለደስ ባህረ ጥምቀት ተከብሯል።